ህወሓት ጦርነትን ጀመረ። እኛ በከፍታ የምንበር ንስር ነን ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ትግራይ የአድዋዎች ብቻ አይደለችም ሲሉ ጀነራሉ ተናገሩ። ያልተጠበቀው የህወሓት መግለጫ ሚያዝያ 30 ኢሃፓ የጠራው የተቃውሞ ሰልፍ። ከውጭ ወዳገኘናቸው ስናልፍ ደግሞ 16 የእስራኤል ወታደሮች ሲገደሉ 690ዎቹ ደግሞ ቆስለዋል። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የሐቅና ሳቅ ሚዲያ አድማጭና ተመልካቾቻችን የሰዓቱን ወሳኝ መረጃ ይዘንላችሁ ቀርበናል። የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። ህወሓት የጦርነት እንቅስቃሴ ውስጥ ገብቷል። የክልሉን ህዝብ አስገድዶ ሊያዋጋውም ወስኗል። የትግራይ ወጣቶች፣ ነጋዴዎችና ባለሀብቶች ክልሉን ለቀው እየወጡ ሲሆን ጦርነቱን በሚመራው በማዕከላዊ ኮማንድ ፖስቱ ትዕዛዝ እንዳይወጡ እየተከለከሉም ናቸው። በየቤቱ የወጣቶች አፈሳ ይጀመራል በሚል የትግራይ እናቶች ልጆቻቸውን እየደበቁና ወደ ገጠር እያሸሹም ይገኛሉ። ሌሊቱን በዛላምበሳ በኩል የኤርትራ ወታደሮችና ሳዋ የሰለጠኑ የህወሓት ታጣቂዎች በጭነት መኪና ወደ ትግራይ እየገቡም ናቸው። ጦርነቱን የሚመራው ማዕከላዊ ኮማንድ ፖስቱ በትግራይ ክልል የሚገኙ ሚዲያዎችን፣ ባንኮችን እና ኤርፖርቶችን ለመቆጣጠር ትዕዛዝን አስተላልፏል። ማንኛውም የትግራይ ታጣቂም ሆነ የታጣቂው አዛዦች ትግራይ ለቀው መውጣት እንደማይችሉ ትዕዛዝ ተሰጥቷል። ማዕከላዊ ኮማንድ ፖስቱ ወደ ጀነራል ታደሰ ወረደ ቤት የሃይማኖት አባቶችንና የሀገር ሽማግሌዎችን ለመላክና ስልጣኑን በገዛ ፈቃዱ እንዲለቅ በይፋ ወጥቶ እንዲናገር ለማግባባት እየሞከረ እንደሚገኝ መረጃዎች ይጠቁማሉ። የፌዴራል መንግስቱ ምን እንደሚወስን እየተጠበቀ ይገኛል። ትግራይ የአድዋ ብቻ ሳትሆን የሁሉም ናት። ሌተናል ጀነራል ታደሰ ወረደ በትግራይ ክልል ውስጥ የሚታየውን የቡድንተኝነትና የጎጥ ክፍፍል በመንቀፍ ትግራይ የጥቂት አካባቢዎች ተወላጆች ተጽዕኖ ማረፊያ መሆን እንደሌለባት ሌተናል ጀነራል ታደሰ ወረደ በጽኑ አስጠነቀቁ። ጀነራሉ በሰጡት መግለጫ ትግራይ የአድዋዎች ብቻ ሳትሆን የሁሉም የትግራይ ተወላጆች የጋራ ምድር ናት ሲሉም ገልጸዋል። ጀነራል ታደሰ ወረደ በመግለጫቸው ለትግራይ ህዝብ ህልውና እያንዳንዱ የክልሉ ተወላጅ እኩል መስዋዕትነት መክፈሉን አስታውሰዋል። በመሆኑም በክልሉ ጉዳይ ላይ የመወሰን ስልጣን የአንድ አካባቢ ወይም የጥቂት ቡድኖች ብቻ ሊሆን እንደማይገባ አሳስበዋል። ይህ ንግግራቸው በተለይም በዶክተር ደብረጽዮን ገብረ ሚካኤል በሚመራ ቡድን ውስጥ አለ የሚባለውን የክልላዊ መስመር ተጽዕኖ በቀጥታ የሚገዳደር ሆኖ ተገኝቷል። ለ50 ዓመታት በትግል ሜዳ ማለፋቸውን የጠቀሱት ጀነራሉ በዚህ ሂደት ውስጥ ያመንኩበትን እንጂ የተባለልኝን ወይም የታዘዝኩትን ብቻ ስፈጽም አልነበርኩም በማለት ለተወሰኑ የፖለቲካ ቡድኖች ፍላጎት እንደማይገዙ በግልጽ ተናግረዋል። አክለውም ትግራይ ጥቂቶች ብቻ የሚፈነጩባት መሆን እንደሌለባትና ህዝቡ የወደፊት ዕጣ ፈንታውን በራሱ የመወሰን መብት እንዳለውም አብራርተዋል። መብት በማንም ግለሰብ ወይም ቡድን ቸርነት የሚሰጥ ሳይሆን በትግራይ ክልል ህዝብ መራር ትግል የተረጋገጠ መሆኑን የገለጹት ሌተናል ጀነራል ታደሰ ወረደ ህዝቡ መብቱን እንደ አይኑ ብሌን ሊጠብቅ እንደሚገባም ጥሪን አቅርበዋል። በማንኛውም ሁኔታ ቢሆን ከትግራይ መውጣት የማይታሰብ መሆኑን በማረጋገጥ ለክልሉ ያላቸውን ተአማኒነት በድጋሜ አብራርተዋል። ዶክተር አብይ አህመድ በኦሮሚያ ክልል የተገነባውን በሃሮ ደንዲ ሎጅ በትናንትናው ዕለት ሲያስመርቁ ባስተላለፉት መልእክት በሀገሪቱ እየተገነቡ ያሉ የልማት ስራዎች ለማራከስ እንደሚሞከረው አይደለም ብለዋል። የዓለም ባንክና አይኤምኤፍ በትናንትናው ዕለት በዋሽንግተን እያደረጉት ያለውን ዓመታዊ ስብሰባ በመጥቀስ በዚህ ዓመት በአፍሪካ ውስጥ ቁጥር 1 ከፍተኛ እድገት ያላት ኢትዮጵያ ናት ሲሉ ተቋማቱ መናገራቸውንም ገልጸዋል። ዶክተር አብይ አክለውም እኛ እንደ ንስር ወደ ከፍታ ነው የምንበረውም ብለዋል። ንስር በባህሪው አርቆ የሚያስብ ብዙ ከለሮችን የሚያይ በከፍታ የሚበር በከፍታ የሚመላለስ በከፍተኛ ርቀት አይቶ አልሞ አድኖ መብላት የሚችል የብዙ ጀግንነት የብዙ ብቃት መለያ ነው ሲሉም ጠቅላይ ሚኒስትሩ አብራርተዋል። ቁራ በአንጻሩ የቆሸሸ ቦታ የሚውል በመጮህ በማልቀስ አካባቢን የሚበክል ባለበት አካባቢ ላይ ከሚበላውም ከሚረጨውም የተነሳ ብዙ የሚቆ
የሚቆሽሽ ነገሮች የሚታይበት የአዋፍ ዝርያ ነው በማለት ንጽጽራቸውን አስረድተዋል። ቁራ ያላቀሙ ንስርን እንደሚተናኮል ሲያብራሩ ደግሞ ንስር መጥቶ መሬት በሚያርፍበት ሰዓት ቁራ ከላይ ያርፍበትና ንስሩ አንገት ላይ የመደብደብ ለመናከስ የመሞከር የመተናኮል ስራ ይሰራል። ንስሩ ግን ቁራው ከላይ ተቀምጦ እየደበደበኝ ስለሆነ ምላሽ ልስጥ አይልም፣ ምን እያደረክ ነው አይለውም ብለዋል። ጠቅላይ ሚኒስትሩ ገለጻቸውን ሲቀጥሉ ንስር ከቁራ ሰፈር ወደ ራሱ ሰፈር በከፍተኛ ፍጥነት ይበራል። ከፍታን ለንስር ዝቅታን ለቁራ አድርጎ ተፈጥሮ ስለሰጠ ወደ ላይ እየወጡ በሄዱ ቁጥር ቁራው እንኳን ከላይ ሆኖ መደብደብ እንኳን ከላይ ሆኖ መቀጥቀጥ ከፍታውን መቋቋም ስለማይችል መፈጥፈጥ ይጀምራል። እኛ እንደሱ ነን፣ ጩኸቱን ለቅሶውን ለቁራዎች እንተዋለን ሲሉም ተደምጠዋል። ህወሓት ከተጠበቀው በተቃራኒ የተለሳለሰ መግለጫን አውጥቷል። በምርጫ ቦርድ ህጋዊ ሰውነቱን የተነጠቀው የህዝባዊ ወያኔ ሓርነት ትግራይ ህወሓት ማዕከላዊ ኮሚቴ የፕሪቶሪያው የሰላም ስምምነት ተግባራዊነት መጓተት በትግራይ ህዝብ ላይ ከፍተኛ ስጋትን እየፈጠረ መሆኑን አስታውቋል። ኮሚቴው ከሚያዝያ 7 እስከ ሚያዝያ 11 ቀን 2018 ዓ.ም ባካሄደው ስብሰባ በወቅታዊ ክልላዊና ብሔራዊ ጉዳዮች ላይ መግለጫን ሰጥቷል። የፌዴራል መንግስት በስምምነቱ መሰረት የተፈናቀሉ ዜጎችን ወደ ቀያቸው የመመለስና የጸጥታ ኃይሎችን የማስወጣት ግዴታው ሙሉ በሙሉ ባለመወጣቱ በትግራይ ህዝብ ላይ የሚፈጸመው ግፍና መፈናቀል መቀጠሉን ገልጿል። ድርጅቱ በውስጡ የነበሩ ልዩነቶችን በውይይት በመፍታት የትግራይን ህዝብ ህልውና ለማረጋገጥና የሰላም ስምምነቱን ለማስፈጸም በቁርጠኝነት እንደሚሰራ ማስታውቋል። የፌዴራል መንግስትም ሆነ የሚመለከታቸው አካላት ስምምነቱን ያለምንም ቅድመ ሁኔታ እንዲፈጽሙና ለትግራይ ዘላቂ ሰላም ትኩረት እንዲሰጡ ማዕከላዊ ኮሚቴው ጥሪ አቅርቧል። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ የባህር በር ባለቤት ካልሆነች ቀጠናው ሰላም አያገኝም ሲሉ ማስጠንቀቀዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ የባህር በር ባለቤትነት ጉዳይ ከሀገሪቱ እድገት ባለፈ ለቀጠናው ሰላምና ደህንነት ወሳኝ መሆኑን ያገለጹ ሲሆን ኢትዮጵያ የባህር በር ባለቤት ካልሆነች አታድግም፣ ሰፈሩም አይለወጥም፣ ሰላምም ቢሆን አያገኝም ያሉት ጠቅላይ ሚኒስትሩ የዓለም የንግድ ስርዓትም ይስተጓጎላል ሲሉ አስጠንቀቀዋል። በሁለት ክፍሎች ተሰናድቶ ለሁለት ተከታታይ ቀናት ለመንግስት ቅርበት ባላቸው መገናኛ ብዙሃን ሁሉ በተመሳሳይ ሰዓት በተላለፈው ቆይታቸው እንዳስገነዘቡት ወደ ኢትዮጵያ የሚገቡ ምርቶች በባህር በር እጦት ምክንያት ከጎረቤት ሀገራት እስከ 30 በመቶ የሚደርስ ተጨማሪ ዋጋ እንደሚጣልባቸው፣ የሎጂስቲክስ ቅልጥፍናም እንቅፋት በተመሳሳይ ከፍተኛ እንደሆነ ጠቅሰዋል። ኢሃፓ ለሚያዝያ 30 የጠራውን ሰልፍ ለማካሄድ አሁንም ቁርጠኛ መሆኑን ገለጸ። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ከአንድ ወር በኋላ ሊያካሂድ ላቀደው ሰላማዊ የተቃውሞ ሰልፍ ራሱን ዝግጁ እያደረገ መሆኑን በመግለጽ በአገሪቱ ውስጥ ጦርነትና ሞት እስካልቆመ ድረስ ሰልፉን እንደሚያካሂድ አስታውቋል። ኢሃፓ ይህንን ያለው ባለፈው ማክሰኞ ምሽት በበይነ መረብ በሰጠው ጋዜጣዊ መግለጫ ሲሆን ከትብብሩ ጋር ያለውን ግንኙነት አሁንም እንደቀጠለ መሆኑን ገልጧል። በኤሌክትሪክ የሚሰሩ የከባድ ጭነት ተሽከርካሪዎች ወደ ሀገር ውስጥ መግባት ጀምረዋል። ኢትዮጵያ ወደ አረንጓዴ ኢኮኖሚ የምታደርገውን ሽግግር በማሳደግ በኤሌክትሪክ የሚሰሩ የከባድ ጭነት ተሽከርካሪዎችን ወደ ሀገር ውስጥ ማስገባት ጀምራለች። የሀገሪቱን የፖሊሲ ለውጥ ተከትሎ የኤሌክትሪክ መኪኖች ብቻ ሳይሆን በተፈጥሮ ጋዝ የሚሰሩ የከባድ መኪኖችና የኢንዱስትሪ መሳሪያዎችም የሽግግሩ አካል ሆነዋል። ከውጭ ወዳገኘናቸው ዜናዎቻችን ስናልፍ ደግሞ 16 የእስራኤል ወታደሮች ሲገደሉ 690 ቆስለዋል ሲል የእስራኤል ጦር አስታወቀ። ከየካቲት 21 ጀምሮ ከኢራንና ከሊባኖስ ጋር በተያያዙ ጥቃቶች 16 የእስራኤል ወታደሮች ሲገደሉ 690 ያህሉ ደግሞ መቁሰላቸውን የጦር ሰራዊቱ መረጃ አመላክቷል። ካለፉት 24 ሰዓታት ወዲህ ብቻ 37 ወታደሮች በአብዛኛው በፈንጅ መሳሪያዎች ምክንያት
ምክንያት መቅሰላቸው የተገለጸ ሲሆን እስራኤል በጥቃቶቹ የሚደርሰውን ጉዳት በሚመለከት ጥብቅ የመረጃ ቁጥጥር ስታደርግ ቆይታለች። በአሁኑ ወቅት 149 ወታደሮች በሆስፒታል ውስጥ በሕክምና ላይ እንደሚገኙም ታውቋል። በደቡብ ሊባኖስ ቢጫ መስመር ተብሎ በሚጠሩ አካባቢ በፈንጅ መሳሪያዎች በተከሰቱ ሁለት የተለያዩ አደጋዎች 2 የእስራኤል ወታደሮች መገደላቸውንና 12ቱ መቁሰላቸውን ማዕሪፍ ጋዜጣ ዘግቧል። ይህ ቢጫ መስመር በሊባኖስ ግዛት ውስጥ ከ4 እስከ 10 ኪሎ ሜትር ዘልቆ የሚገባ መደበኛ ያልሆነ ድንበር ሲሆን በሊባኖስ የሚቀበሩ ፈንጆች እንደ አውሮፓውያን አቆጣጠር በ1980ዎቹና በ1990ዎቹ የእስራኤል ጦር በሊባኖስ በነበረበት ወቅት ለወታደሮቹ ትልቅ ቅዠት እንደነበሩ ጋዜጣው አስታውሷል። አሁን ያለው ግጭት ተባብሶ የቀጠለው ከአሜሪካና እስራኤል ጥምር ወታደራዊ ዘመቻ በኋላ ሲሆን ኢራንና ሂዝቦላ ሚሳኤሎችንና ድሮኖችን በመጠቀም የእስራኤልን ይዞታዎች እንዲሁም በአካባቢው የሚገኙ የአሜሪካን የጦር ሰፈሮች ኢላማ በማድረግ ምላሽን ሰጥተዋል። ምንም እንኳን በዋሽንግተንና በቴህራን መካከል ከሚያዝያ 1 ጀምሮ ለ2 ሳምንት የሚቆይ የተኩስ አቁም ስምምነት ቢደረግም ጦርነቱን በዘላቂነት ለማቆም እስካሁን የመጨረሻ ስምምነት ላይ አልተደረሰም። ዘገባው ሚድል ኢስት ነው። የአያቶላ አሊ ካሚኒ የቀብር ስነ ስርዓት በጸጥታ ስጋት መስተጓጎሉ ተገለጸ። በቅርብ ህይወታቸው ያለፈው የኢራኑ ከፍተኛ መሪ አያቶላ የቀብር ስነ ስርዓት ዝግጅት እስካሁን እንዳልተጠናቀቀ የኒውዮርክ ፖስት ዘገባ አመላክቷል። እንደ ዘገባው ከሆነ የኢራን ባለስልጣናት የቀብር ስነ ስርዓቱን ለማከናወን እቅዶች እያረቀቁ ቢሆንም በሂደቱ ላይ ከፍተኛ መጓተት እየታየ ይገኛል። የቀብር ስነ ስርዓቱ የዘገየው በዋነኛነት በሁለት አንገብጋቢ ምክንያቶች እንደሆነ ተነግሯል። የመጀመሪያው በመካከለኛው ምስራቅ ያለው ቀጠናዊ የጸጥታ ሁኔታ እጅግ አሳሳቢ ደረጃ ላይ መገኘቱ ሲሆን፣ ሁለተኛው ደግሞ በሚሊዮን የሚቆጠረው ህዝብ በሚሰበሰብበት በዚህ ታላቅ መታሰቢያ ወቅት በአገሪቱ ውስጥ ሊቀሰቀስ የሚችል የፖለቲካ አለመረጋጋት ስጋት ነው። ባለስልጣናቱ የቀብር ስነ ስርዓቱን እንደ ትልቅ የህዝብ ሳያ ለመጠቀም ቢመኙም የደህንነት ስጋቱ ግን ትልቅ እንቅፋት ሆኖባቸዋል። እድሜያቸው 86 የነበሩት አያቶላ አሊ ካሚኒ የካቲት 28 ቀን 2026 ዓ.ም በአሜሪካና በእስራኤል ጥምር ኃይሎች በተፈጸመ ወታደራዊ ጥቃት መገደላቸው ይታወሳል። ይህ ክስተት በአሁኑ ወቅት በመላው ቀጠናው ለተቀሰቀሰው መጠነ ሰፊ ጦርነትና ውጥረት እንደ ዋነኛ መነሻ ሆኖ ያገለገለ ሲሆን የኢራን መንግስትም እስካሁን የቀብሩን ትክክለኛ ቀንና ቦታ ይፋ ከማድረግ ተቆጥቧል። በአሁኑ ሰዓት ኢራን መላ ሀገሪቱ በከፍተኛ የጸጥታ ጥበቃ ስር ትገኛለች። ውድና የተከበራችሁ የሐቅና ሳቅ ሚዲያ አድማጭና ተመልካቾቻችን የዕለቱ ወሳኝ መረጃችን የተከታተላችሁትን ይመስል ነበረ። ቀሪ ዝግጅቶች ይኖሩናል። መልካም ጊዜ ይሁንላችሁ።